ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። በአረፋ በዓል ላይ ተጓዦች ላይ የትራንስፖርት ታሪፍ ጭማሪ እንዳይደረግ ጥብቅ ቁጥጥር ይካሄዳል ተባለ። መጪውን የኢድ አልአድሃ አረፋ በዓልን ለማክበር ወደ ጉራጌ ዞን የሚገቡ እንግዶችና ተወላጆች ከአቅም በላይ ለሆነ የትራንስፖርት ክፍያ እንዳይዳረጉ የተቀናጀ የቁጥጥር ስራ እንደሚሰራ የዞኑ ትራንስፖርት መንገድ ልማት መምሪያ አስታውቋል። የመምሪያው ኃላፊ አቶ ያህል ሱልጣን ከብስራት ሬዲዮ ጋር በነበራቸው ቆይታ እንደገለጹት በጉራጌ ብሔረሰብ ዘንድ በድምቀት ከሚከበሩ ሃይማኖታዊ በዓላት አንዱ የአረፋ በዓል ሲሆን ከተለያዩ የሀገሪቱ ክፍሎች የተውጣጡ በርካታ እንግዶችና የዞኑ ተወላጆች በዓሉን ለመታደም ወደ ዞኑ ያቀናሉ። የተጓዦችን ቁጥርና ወቅታዊ የነዳጅ ሁኔታ መነሻ በማድረግ አሽከርካሪዎች ከመደበኛው ታሪፍ በላይ እንዳያስከፍሉ ክትትልና ቁጥጥር ይደረጋል ብለዋል። ከቁጥጥሩ ስራ ጎን ለጎን በበዓሉ ምክንያት የሚፈጠረውን ጫና ለመቋቋም የሚያስችል የናፍጣም ሆነ የተሽከርካሪ እጥረት እንዳይፈጠር እንደሚሰራ አቶ የህያ ተናግረዋል። ይህንን የቁጥጥር ስራ ውጤታማ ለማድረግ ከአዲስ አበባ ትራንስፖርት ከኦሮሚያ ክልልና ከቀቤና ልዩ ወረዳ ትራንስፖርትና መንገድ ልማት መዋቅሮች ጋር በቅንጅት እንደሚሰራ ተጠቁሟል። ከተቀመጠው የዋጋ ተመን ውጪ ሲያስከፍሉ የተገኙ አሽከርካሪዎች ላይ እርምጃ ይወሰዳል የተባለ ሲሆን ተጓዦች በማንኛውም መልኩ ከተገቢው በላይ ክፍያ ሲጠይቁ ወይም እንግልት ሲደርስባቸው በየመጫኛ ጣቢያና በየመንገድ ላይ ለሚገኙ የጸጥታ አካላት ጥቆማ መስጠት እንዳለባቸው አቶ የህያ ገልጸዋል ስትል መባወርቅነ ዘግባለች። ስልጣኑን በመጠቀም አላግባብ ንጹህ ሰው በማሰር ያቆየው የወረዳ ኃላፊ በእስራት ተቀጣ። በሸገር ከተማ አስተዳደር ገላን ጉዳ ክፍለ ከተማ ዳለቲ ወረዳ ውስጥ የተሰጠውን ስልጣን ተጠቅሞ አላግባብ ንጹህ ሰው በማሰር ለ2 ቀናት ያቆየው የወረዳ የስራ ኃላፊ በእስራት ተቀጣ። እንደ ገላን ጉዳ ክፍለ ከተማ አቃቤ ሕግ ጽሕፈት ቤት መግለጫ ተከሳሽ መዝገቡ ደረጃ የተባለው የዳለቲ ወረዳ የስራ ኃላፊ የግል ተበዳይ ከሆነው ኡርጌሳ የተባለውን ሰላማዊ ሰው ከህገ ወጥ ሽፍቶች ጋር ግንኙነት አለ በማለት በስልጣኑ ተጠቅሞ ለ2 ቀናት ያላግባብ በእስር እንዲቆይ ማድረጉን በማስረጃ መረጋገጡን ብስራት ሬዲዮ ሰምቷል። ተከሳሹ ከግል ተበዳይ ጋር የጋሪ ፈረስ ለውጥ ጋር ተያይዞ በተፈጠረ አለመግባባት ቂም በመያዝ መጋቢት 22 ቀን 2018 ዓ.ም በራሱ ስልጣን ሆቴል ቁጭ ብሎ እየተዝናና ያለውን የግል ተበዳይ ወስዶ በማሰር እስከ መጋቢት 24 ቀን 2018 ዓ.ም በክፍለ ከተማው ፖሊስ ጣቢያ እንደቆየ ተረጋግጧል። ይህንን የመብት ጥሰት በተመለከተ ለገላን ክፍለ ከተማ ፖሊስና አቃቤ ሕግ በደረሰው መረጃ መሰረት ማጣራት ተደርጎ ተከሳሹን በቁጥጥር ስር በማዋል የምርመራ መዝገቡ ተጣርቶ ለአቃቤ ሕግ በኩል ክስ ተመስርቷል። ክሱን የተመለከተው የገላን ጉዳ ክፍለ ከተማ ወረዳ ፍርድ ቤት ግንቦት 6 ቀን 2018 ዓ.ም በዋለው ችሎት ተከሳሽ መዝገቡ ደረጃ የሌላን ሰው ንጽህና እያወቀ ባልተፈጸመ ወንጀል እንዲከሰስ በማቀድ የወነጀለ መሆኑ በማስረጃ በመረጋገጡ በ2 ዓመት እስራትና በ2000 ብር መቀጮ እንዲቀጣ የተወሰነበት መሆኑን ብስራት ከገላን ጉዳ ክፍለ ከተማ አቃቤ ሕግ ጽሕፈት ቤት ያገኘው መረጃ ያመላክታል ስትል ኤደን ሽመልስ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። አሜሪካ በዓለም ዙሪያ ያላትን የበላይ ኃይል አቋም በመገዳደር ላይ የሚገኙት ሩሲያና ቻይና መሪዎቻቸው ሮብ ዕለት በቤጂንግ ይመክራሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሞስኮና የቤጂንግ ጥልቅ ግንኙነት ከቻይና መሪ ዢ ጂንፒንግ ጋር ከመነጋገራቸው በፊት በዓለም መድረክ ላይ የማረጋጋት ኃይል አለው ሲሉ አድንቀዋል። ፑቲን ማክሰኞ ከጀመረው የ2 ቀናት የቻይና ጉብኝት ቀደም ብሎ ባደረጉት ንግግር ሞስኮና ቤጂንግ ከማንም ሀገር ጋር መጋጨት እንደማይፈልጉ ነገር ግን ለሰላምና ሁለንተናዊ ብልጽግና በጋራ እንደሚሰሩ ተናግረዋል። ሞስኮና ቤጂንግ የዓለም አቀፍ ሕግጋትንና የተባበሩት መንግስታት ቻርተርን ሙሉ በሙሉ ለመከላከል ጥረቶችን የሚያስተባብሩትን በዚህ መንፈስ ነው ሲሉ ፑቲን ተናግረዋል። ፑቲን ይህንን ይበሉ እንጂ በዩክሬን ላይ ያደረጉት ወረራ የዓለም አቀፍ ሕግን መጣስ ተብሎ በሰፊው የተወገዘ መሆኑ ይታወሳል። ፑቲን አክለውም በተባበሩት መንግስታት ድርጅት፣ በሻንጋይ ትብብር ድርጅት፣ በብሪክስና በሌሎች ባለብዙ ወገን መድረኮች ማዕቀፍ ውስጥ ሩሲያና ቻይና ትብብርን እንደሚደግፉ አስቸኳይ ዓለም አቀፍና ክልላዊ ጉዳዮችን ለመፍታት ትልቅ አስተዋጽኦ ያደርጋሉ ብለዋል። የሞስኮ ቤጂንግ ግንኙነት ከዚህ በፊት
ታይቶ በማይታወቅ ደረጃ ማደጉን ፑቲን በማንሳት እንደ ሉዓላዊነትና ብሔራዊ አንድነት ጥበቃ ባሉ መሰረታዊ ጉዳዮች ላይ እርስ በርስ እንደሚደጋገፉ ተናግረዋል። ፑቲን በመንግስት ሚዲያ በተሰራጨው ንግግራቸው ላይ ሩሲያና ቻይና በልበ ሙሉነት ወደፊት ይመለከታሉ። በመከላከያ የባህል ልውውጦችን በማስፋትና የግለሰቦችን ግንኙነቶች በማጎልበት የሁለትዮሽ ትብብር ለማጠናከርና ለሁለቱም ሀገራት ደህንነት በጋራ ሁሉንም ነገር ያደርጋሉ ሲሉ ተደምጠዋል። ሮብ ዕለት የሚደረገው ይህ የመሪዎች ስብሰባ ከአንድ ዓመት ባላነሰ ጊዜ ውስጥ ሁለተኛ የፊት ለፊት ግንኙነት ሲሆን ሩሲያና ቻይና ዩናይትድ ስቴትስ በዓለም ጉዳዮች ላይ ያላትን የበላይ ኃይል አቋም በመገዳደር ላይ መሆናቸው በስፋት እየታየ ነው። በሳንዲያጎ መስጊድ ላይ 2 ታዳጊዎች በከፈቱት የጥላቻ ወንጀል ጥቃት 3 ሰዎች ተገደሉ። 2 ታዳጊ ታጣቂዎች ሰኞ ዕለት በሳንዲያጎ መስጊድ ላይ ተኩስ ከፍተው 3 ሰዎችን ከገደሉ በኋላ ራሳቸውን አጥፍተዋል ሲል ፖሊስ ተናግሯል። በሳንዲያጎ እስላማዊ ማዕከል ላይ የደረሰውን ጥቃት የጥላቻ ወንጀል ነው ተብሎ እየተመረመረ መሆኑን ባለስልጣናቱ ተናግረዋል። የሳንዲያጎ ፖሊስ አዛዥ ስኮት ዋህል ለጋዜጠኞች እንደተናገሩት መርማሪዎቹ ጥቃቱን ያስከተለበትን ምክንያት ለማወቅ አሁንም እየሰሩ መሆናቸውን ገልጸዋል። በጥቃቱ ዙሪያ ስላለው ሁኔታ ተጨማሪ ዝርዝሮችን በመጪዎቹ ቀናት ይሰጣሉ ተብሎ ይጠበቃል። ጥቃቱ የተፈጸመው የሙስሊሞች የኢድ አል-አድሃ በዓል ወይም የመስዋዕት በዓል ሊያከብሩና በሳውዲ አረቢያ ወደሚገኘው የመካ ቅዱስ ስፍራ ዓመታዊ የሐጅ ጉዞ ሊደረግ ሳምንት በቀረው ጊዜ ነው። መስጊዱ በሳንዲያጎ ካውንቲ ውስጥ ትልቅ ሲሆን ከ5000 በላይ ሰዎችን የማስተናገድ አቅም አለው። በተጨማሪም በአረብኛ እስላማዊ ጥናቶችና እድሜያቸው 5 እና ከዛ በላይ ለሆኑ ህፃናት ቁርአን የሚያስተምረው አል-ራሺድ የተሰኘው ትምህርት ቤት በውስጡ ይዟል። በተሽከርካሪ ውስጥ ሞተው የተገኙት 2 ተጠርጣሪ ታዳጊዎች እድሜያቸው 17 እና 19 ዓመት እንደነበሩ ተነግሯል። የአሜሪካ እስላማዊ ግንኙነት ምክር ቤት ጥቃቱን አውግዟል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይሄን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።